ሰላም ልጆችዬ እንዴት ናችሁ? ደህና ናችሁ? እንዴት ነው ጊዜያችሁ ሰዓታችሁ እንዴት እያለፈ ነው? ጎበዞች ከኔ ጋር ምን ሰራቸውን የተለያዩ ስራዎች እየሰራችሁ ባላችሁ ጊዜ የራሳችሁን የፈጠራ ችሎታችሁን ለማዳበር የተለያዩ ፈጠራ ስራዎችን ከኔ ጋር እያያችሁ እየሰራችሁ የተለማመዳችሁ ነው አይደል? በጣም ደስ ይላል። ብዙዎቻችሁ ብዙ የፈጠራ ስራ እንደምትሰሩ አይቻለሁ። በዚህም በጣም ደስተኛ ነኝ። እኔም ደግሞ ለእናንተ የሚሆኑ አዳዲስ ስራዎችን በየጊዜው ይዤ እየመጣው የእናንተንም የፈጠራ ችሎታ እያዳበረን በጋራ እየሰራን ነው አይደል? በጣም ጎበዝ ልጆችዬ። እንግዲህ ዛሬም ለእናንተ ይሆናል ያልኩትን አንድ ቆንጆ ስራ ይዤላችሁ መጥቻለሁ። አያችሁ እዚህ ጋር አካባቢውን አያችሁት? በጣም ያምራል አይደል? እንደዚህ የሚያማምሩ ቆንጆ ስራዎችን ነው ዛሬ የምንሰራው። ልጆችዬ እዚህ ጋር የምታዩዋቸው በቀላሉ በቀለም ባላቸው ወረቀት በነጭ ወረቀት መስራት ይቻላል። የሚሰሩ በጣም የሚያማምሩ የቅጠል አይነቶች ናቸው። በነገራችን ላይ እንደ ቅጠል ብቻም ሳይሆን የቤት ውስጥ ማድመቂያዎችም ናቸው። በወረቀትም ብቻም ሳይሆን በተለያዩ ነገሮች በወዳደቁ ነገሮች በመስራት የግድግዳ ጌጥ መሆን ይችላሉ። ጠረጴዛ ላይ ይደረጋሉ። በዳንቴል ወይም ደግሞ በክር መልክ ይሰራሉ። በጣም በብዙ መንገድ ሊሰራ የሚችል ቅርጽ ነው። እኔ ግን ለእናንተ ዛሬ በወረቀት እንዴት እንደሚሰራ አሳያችኋለሁ። እሺ ልጆችዬ፣ እነዚህ ነገሮች ለመስራት እንግዲህ የሚያስፈልገን እዚህ ጋር እንደምታዩት ቀለም ያለው ወረቀት ያስፈልገናል፣ መቀስ ያስፈልገናል። እዚህ ጋር የምታዩዋቸው እንግዲህ በተለያየ መጠንና በተለያየ ቀለም የተሰሩ ናቸው። እኔም ለእናንተ ለማሳየት ያህል 3 ቀለማትን መርጥና እዚህ ጋር ለእናንተ አሳያችኋለሁ። በነገራችን ላይ ሙሉ ወረቀት ስለማያስፈልገን ወረቀታችንን ሁለት እኩል ቦታ እንቆርጥና በዚህ አይነት መጠን እናዘጋጃለን። አያችሁ? እንደዚህ ካዘጋጀን በኋላ ሶስቱንም አንድ ላይ እንደዚህ እንይዛቸውና ሁለት እኩል ቦታ እናጥፋቸዋለን። በጥንቃቄ ሳይዛነፍ እንደዚህ ጥፍ እናደርጋለን። ከዛ እናንተ ከፈለጋችሁ እዚህ ጋር ወረቀታችሁ ላይ በእርሳስ የቅጠል ቅርጽ ትሰራላችሁ። እዚህ ጫፉ ላይ ያልታጠፈው እዚህ ጥፋቱ መስመር ላይ ሄዳችሁ የክፍቱ ጋር ሳይሆን ልጆችዬ ጥፋቱ መስመር ጋር ተጋብላችሁ እንደዚህ ከጫፏ ትጀምሩና እንደዚህ ቀጥ አድርጋችሁ የቅጠል ቅርጽ ትሰራላችሁ። ከዛ እዚህ ጋር ጫፉ ላይ የቅጠሏ ጫፍ እንድትሆንላችሁ ገባ ብላችሁ እንደይነ ቅርጽ ተጡታላችሁ። አያችሁ? ልክ በመታዩት መንገድ እንደዚህ ይሰመርና ከዛም ባዘጋጀነው መቀስ ቀስ ብለን ቅርጹን ተከትለን እናውጣለን። ሁሉንም ወረቀት አንድ ላይ ማድረጋችን ተመሳሳይ ቅርጽ በቀላሉ እንዲወጣልን ያደርጋል ማለት ነው። አያችሁ? በዚህ አይነት መንገድ እንቆርጥና እዚህ ጋር ያለው ትርፍ ወረቀት ስለማያስፈልገን እዛ እናደርጋለን። አሁን ስትገልጡት አያችሁ? ሶስቱም ቀለም ያላቸው ወረቀቶች ተመሳሳይ ቅርጽ አላቸው ማለት ነው። እዛው ጥፋቱን እንመልስና እንዲያዙረን በዚህ ጋር አያችሁ? ጥፋቱ ባለበት በኩል የወረቀቱ ጥፋት ባለበት በኩል እንደዚህ አድርገን በመቀሳችን ቀስ ብለን ከጫፍ ጀምረን ገባ ያለን እንደዚህ ያደረግን እንደዚች ከወረቀቷ ላይ ጫፏን ቅርጽ እያወጣን እናስቀምጣለን። እሱ የማያስፈልገው ክፍል ስለሆነ ማለት ነው። በመቀጠል እንዲያልን እስከ ታችኛው ክፍል ድረስ እንሰራለን። እሺ ልጆች እያያችሁ ነው። እዚህ ጋር እንደዚህ ያደረግን እስከ ጫፍ ድረስ እንደዚህ ያደረግን እንሰራዋለን። ቅርጹ እንዲያምርላችሁ በተመሳሳይ መጠን ብታደርጉት የተሻለ ነው። እሺ ልጆችዬ በዚህ አይነት መንገድ እንግዲህ ቅርጹን አውጥተን ጨርሰናል። ይሄ ስለማያስፈልገን ወርታችን ጥልና ቀስ ብለን የቅጠሉን ቅርጽ እንከፍተዋለን። አያችሁ ልጆች? አሁን ቀስ ብለን እስኪ እንለየው እንዴት የሚያምር ቆንጆ ቅርጽ ማግኘት እንደቻለን አያችሁ? በጣም ያምራል አይደል? በቀላሉ እንግዲህ ወረቀትና መቀስን በመጠቀም እንደዚህ የሚያማምሩ ስራዎችን መስራት ይቻላል። እንዳልኳችሁ እነዚህ ቅርጾች በተለያየ መንገድ በእንጨት፣ በብረት፣ በክር በተለያዩ ነገሮች መሰራት ይችላሉ። እናንተ ግን አሁን እንደዚህ በወረቀቱ ከተለማመዳችሁ ነገ ላይ ደግሞ የተለያዩ ዕቃዎችን ማግኘት በሚችሉ ሰዓት እነሱንም በመጠቀም እንደዚህ የሚያምር ስራ መስራት ይቻላል ማለት ነው።
ልጆችዬ እንግዲህ ለዛሬ እንደዚህ የምታምራዋን ቆንጆዋን ግድግዳ ላይ ቢለጠፍ ልክ እንደዚህ እዩት አያችሁት ወረቀት ላይ ማርጋችሁ ግድግዳ ላይ ብትለጥፉት እንደዚህ እንደ ፍሬም መለጠፍ የሚችል ጠረጴዛ ላይ መደረግ የሚችል በክር ተደርጎ ደግሞ እንደዚህ የታሰረ አንዱ ካንዱ ጋር መንጠልጠል የሚችል በጣም ቆንጆ የወረቀት ቅጠል ነው ወይም ደግሞ በወረቀት የተሰራ ቅጠል ነው ያየነው እንግዲህ ለዛሬ እንደዚህ ሁላችሁም የተሳተፋችሁበትን ስራ ቆንጆን ስራ ነበር ይዤላችሁ የመጣሁት በሚቀጥለው ጊዜ ደግሞ ስንገናኝ ሁላችሁንም የሚያሳትፍ አንድ ቆንጆ ስራ ይዤላችሁ መጣለሁ ሁልጊዜም እንደምላችሁ ራሳችሁን ጠብቁ እሺ በጣም ወዳችኋለሁ ቻው